ዛሬ ደግሞ የእግዚአብሔርን ቃል ማካፈላችሁ የእግዚአብሔር መገለጥ ወይንም ደግሞ የመገለጥ መንፈስ በሚል ነው። አንደኛ ሳሙኤል ምዕራፍ 3 ከቁጥር 1 ጀምሮ ብላቴናው ሳሙኤልም በኤሊ ፊት እግዚአብሔርን ያገለግል ነበር። በዚያ ዘመንም የእግዚአብሔር ቃል ብርቅ ነበር፣ ራእይም አይገለጥም ነበር ይላል። አንደኛ ሳሙኤል ምዕራፍ 3 ቁጥር 1 ብላቴናው ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር። በዚያ ዘመንም የእግዚአብሔር ቃል ምን ነበር? ብርቅ ነበር ይልና ራእይም ምን አይልም ነበር? አይገለጥም ነበር። ከዛ በኋላ ቀጥሎ በዚያም ዘመን እንዲሆነ የኤሊ አይኖች ማየት እስኪሳናቸው ድረስ መፍሰስ ጀመሩ ብሎ ስጋዊ አይኖቹ እንዴት እንደፈዘዙ ይናገራል። አንደኛ ሳሙኤል ምዕራፍ 3 ቁጥር 1 እና 2 እና ያነበብኩት እዛው አንደኛ ሳሙኤል ምዕራፍ 3 ከቁጥር 18 ጀምሮ ደግሞ እስከ 21 ሳሙኤልም ነገሩን ሁሉ ነገረው፣ አንዳችም አልሸሸገውም ይላል። ቁጥር 10 ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበር፣ ከቃሉም አንዳች በምድር አይወድቅም ነበረ። እስራኤልም ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። እግዚአብሔር ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበረ ይላል። ማገለግለው የእግዚአብሔር ቃል መገለጥ ወይንም የመገለጥ መንፈስ የሚል ነው። የመገለጥ መንፈስ ስፒሪት ኦፍ ሪቨሌሽን የሚል ነው። ዛሬ የማይበራለት የለም። መጋረጃ ከላያችሁ ላይ ይነሳል። የሆነ ሳሙኤሎች እዚህ ቤት ይነሳሉ። የኤሊ ዘመን ከቤታችሁ ያከትማል። አሜን። እግዚአብሔር አይኖችን ይከፍታል። በጣም በሚገርም ሁኔታ እግዚአብሔር አይኖችን የሚከፍትበትና ከዚህ ቀን ጀምሮ እያንዳንዱ ቅዱሳን እዚህ የሚሰማኝ በሙሉ በህይወቱ በእግዚአብሔር ብርሃን የሚሄድበት ጊዜ ይሆናል። እግዚአብሔርም ደግሞ በሴሎ አለ ቁጥር 21 ላይ እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበር። ስሙት አባባሉ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል ምን ይል ነበር? እግዚአብሔር ራሱ የሚገለጥለት በምን ነበር? በእግዚአብሔር ቃል ነበር የሚገለጥለት። ሳሙኤል ከሌሎቹ ለየት ብሎ እንዲወጣ ያደረገው ነገር ይገለጥለት የነበረው ምንድነው? የእግዚአብሔር። በዛ ዘመን ግን ራእይ ምን አይልም ነበር? አይገለጥም ነበር። ጨለማ ዘመን ነበር። ጨለማውን ያበራው ሳሙኤል ትንሹ በምንድነው ካላችሁ በሚገለጥለት የእግዚአብሔር ቃል ነበር። እግዚአብሔር እንዲያደርጋል እዚህ የሚሰማኝ ሰው በሙሉ ይሆናል ብሎኛል። እግዚአብሔር የአይን መከፈት ይሆናል። ማንም ሰው ከመገለጥ ከእግዚአብሔር ቃል መገለጥ ውጪ ከሆነ እውር ነው። ክርስቲያን እውር ነው። ትልቅ ሰው እውር ነው። ፊዚካል አይኑ እያየ ውስጥ አይኑ የማያይ እውር ነው። ስለዚህ እግዚአብሔር ዛሬ የሚያሳየንና ገልጦልን ለዘላለም በርተን የምንቀርበት ነገር የአይን መከፈት ይሆናል። አሜን። አርኖ ወንድሞች አያደርጉም። ሻርፕ ወይንም ስከርቭ ያደረገ አንድ ሰው አለ? ሻርፕ ኦር ስከርቭ ኤኒቲንግ እንደዚህ አድርጋችሁት የመጣችሁት ነገር ካለ ተተወ እንደ ሻርፕ ስከርቭ ምናምን ኤኒቲንግ አለች። ትንሽ ዋው ከበቂ በላይ ነው። እሱን አምጪ ናቲ ይዘልይና ይህንን የመሰለ አይ ታሰረ። አሁን ዞኒ ሲመጣ ቀጥታ ነው የመጣው ከሷ ተቀብሎ። አሁን ግን ይሄ ሰው እንዴት አይነት ሐሳብ ይበልና ናት ይታያ አይታይ። እስቲ አሁን የምትወደው ዜድን እስቲ ፈልገው የቱ ጋር ዜድ ካን ዩ ጎ ዴር እስቲ ሞክር ወንድ ዜድ ነው ዜድ አላልኩም።
እህቶቼና ወንድሞቼ እዚህ ቸርች መጣችሁ ጉባኤ ቁጭ ብላችሁ ዝም ብላችሁ ከመሄድ እግዚአብሔር ያውጣል። አሁን የሚያስፈልግ አንድ ነገር ነው። አንድ ብርሃን ወደ አንተ መምጣት አለበት። አንድ መገለጥ ወደ አንተ መምጣት አለበት። እንደ ተደፈንን መሄድ የለብንም። እግዚአብሔር ሊያበራልን የመገለጥን መንፈስ ሊሰጠን ይፈልጋል። ለዚህ ነው የእግዚአብሔር ቃል በትክክለኛ የሚናገረውን ብናነብ ኤፌሶን ምዕራፍ 1 ቁጥር 17 ይሄ ነው ዋናው ርዕስ፣ ዋናው መልእክት። የክብር አባት የጌታ ኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። የምን መንፈስ? የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ። ስሙት፣ ምዕራፍ 1 ቁጥር 17 የክብር አባት የጌታ ኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ። ጮክ ብሎ አንድ ሰው የመገለጥ መንፈስ ይበል እስቲ። አላላችሁም? እንደገና በሉ እስቲ የመገለጥ መንፈስ በሉ እስቲ። መገለጥ ለካ መንፈስ ነው። እለምንላችኋለሁ አላቸው። እለምንላችኋለሁ ኤፌሶን 1 17 እናነበብኩት። ስለዚህ ሰው የሚያስፈልገው መረጃና ማስረጃ ሳይሆን ሰው የሚያስፈልገው መገለጥ ነው። ሰው በሰማውና በሰበሰበው ኢንፎርሜሽን አይኖርም። በተለይ ክርስቲያን መረጃዎች አእምሮ ሊሞሉ ይችላሉ። መገለጥ ግን ህይወት ይመራል። አሜን። አንድ ነገር ነው የሚያስፈልገው ለእያንዳንዳችን፣ የእግዚአብሔር መገለጥ ቤታችን ይግባ። አንዳንድ ሰዎች ይህንን መጽሐፍ ቅዱስ ለረጅም ዘመን እንዳነበቡ ይነግሩናል። አንድም ቀን ግን ተገልጦላቸው አያውቅም። ዘላለም 40 ዘመንን አንብበ ከምትውል አንድ ቀን ከተገለጠልህ ታሪክ ትቀይራለህ። መንፈሳዊ መገለጥ ማለት የሌለን ነገር ማምጣት ሳይሆን የተከደነን ነገር መክፈት ነው። መገለጥ ማለት የነበረ ያለ በእናንተ ጊዜና በእናንተ ሰዓት ግን ያልታየ ብድግ ማድረግና ያንን ነገር መረዳት ማለት ነው። ተመልሳችሁ አዲስ መጽሐፍ ቅዱስ፣ አዲስ መገለጥ፣ አዲስ ኢየሱስ፣ አዲስ መንፈስ ቅዱስ አታመጡም። አዲስ መጽሐፍ ቅዱስም አትጽፉም። መገለጥ ግን ማለት ያለ የነበረውን ነገር እንድታዩ ሰማይ ሲፈቅድላችሁ ስታዩ ማለት ነው። አሜን አሜን። መገለጥ በህይወታችሁ ሲመጣ በጣም በሚገርም ሁኔታ ነገራችሁ ስለሚቀይር ለመገለጥ እግዚአብሔር እንዲገልጥልን በመጸለይና እግዚአብሔርን በመፈለግ ህይወታችንን ልናሳልፍ፣ ልናስበው፣ ልንለምነው የሚገባ ነገር ነው። አሜን። አንዳንዶቻችን ግን አዲስ መገለጥን አንፈልግም። እንዲያውም በአብዛኛው መጽሐፍ ቅዱሳችን ላይ ማስመር ስለምንወድ እናሰምርና ያቺ ያሰመርናት ላይ ብቻ ሰው እንዲናገር ነው የምንፈልገው። ግን እግዚአብሔር የሚለው ነገር ምንድነው? ከሰመራችሁት በላይና በታች ያለውን እንድታስተውሉ ይፈልጋል። በቃ ያኛው ከበራል የኋላን እየረሳ አዲስ እንዲገለጥልህ ጸልይ። እግዚአብሔር ያበራል። ስለዚህ ያሰመራችሁበት ሳይሆን አዲስ ነገር ሲበራላችሁ ማለት ነው። የበራላቸው ሰዎች ናቸው በህይወት ላይ ስኬታማ የሆኑት። አንድ መጽሐፍ ቅዱስን ጥቅስ እንደዚህ ስትከፍቱ፣ ፔጅ ስትከፍቱ ጌታ ሆይ አብራልን ልንለው ይገባል። የእግዚአብሔር ቃል ሲበራልን በህይወታችሁ ታላቅ ነገር እየሆነ ይመጣል። እኔ ያልበራልኝ ነገሮች ነበሩ ከዚህ በፊት በክርስትና ዘመኔ። አልበራ ብሎ ያስቸገረኝና ሁሉ ጊዜ ማስበው የነበረው ከዚህ በፊትም ነግሬያችኋለሁ፣ ሰይጣንን እንድፈራ እንድንቀጠቀጥ እሱ ሁሉ ነገር እንደሚቆጣጠር ስለተማርኩኝ ሰይጣንን መገሰጽ ነበር። በቃ በዚህ ውጣ በዚህ ግባ ነበር የምለው። ግን ሰዎችን ሳይ ሲያመሰግኑ አያለው፣ እግዚአብሔርን ሲያከብሩ አያለው፣ እጃቸውን ሲያነሱ አያለው፣ እልል ሲሉ አያለው። እኔ ግን እልል አልልም፣ እየተመለከ ገስጻለሁ። ምክንያቱም ለኔ ከእግዚአብሔር በላይ ሰይጣን ነበረ ትልቅ፣ ሳላስበው ማለት ነው። በሰዎች ትምህርት፣ በሰዎች ንግር ሰይጣን እንደ ትልቅ ነበር የምቆጥረው። ስለዚህ በቃ የበረረ ነገር ሁሉ ሰይጣን ነው የሚመስለኝ። ስለዚህ ስወራጭ ነው ሙሉ አላመሰግን፣ ምስጋና የለኝ፣ ምን አልልም። ከዛ አንድ ቀን ግን እንደ እግዚአብሔር ሆይ እንደ ሄሊኮፕተር እየተገለባበጥኩ እንድኖር ነው እንደምትፈልገው አብራልኝ አልኩት። አንተን ላመስግን፣ አንተን ላክብር፣ አንተን የማክበርና የማመስገን መንፈስ ስጠኝ፣ ወርሺፕ መንፈስ ስጠኝ፣ እጄን ላንሳ፣ እልል ልበል። አሜን።
ሌት ኢት ቢ አውቶማቲክ ከውስጤ በቃ ምስጋና ይውጣ ከኔ። አልበራልኝም ነበር ምንም። ከዚህ የተነሳ ዴቪል ኮንሺየስ ነበርኩ፣ እግዚአብሔር ኮንሺየስ አልነበርኩ። የሚገርማችሁ ፈልጌ ማንበብ ጀመርኩኝ። ስለ ምስጋና የተጻፉ፣ ስለ ወርሺፕ የተጻፉ፣ ስለ ታንክስ ጊቪንግ የተጻፉ ነገሮችን ሳነብ በራልኝ። አሁን ሰይጣን የምገስጽበት ጊዜ ራሱ አላስታውስም። እውነቴን ነው። በኢየሱስ ስም ብዬ ሰይጣንን የገሰጽኩበት ጊዜ አላስታውስም በትክክል። ሳመሰግን ይበራል፣ ራሱ ሳመሰግን ይበራል። ሲያስፈልግ በኢየሱስ ስም እላለሁ፣ ገስጻለሁ፣ ሰይጣንን ያለበት ቦታ ላይ ተቃውሞ አስወጣለሁ። ነገር ግን ዋና ነገር አምልኮ ሆነ። ዋና ፎከሴ ተቀየረ። ማመስገን በህይወቴ ላይ ከመጣ በኋላ ኪቦርዱ ይመር፣ ሳክሱ ይመር፣ እንትኑ ይመር፣ ምንም አይመስለኝም። ማመስገን የኔ ጥሪ ነው። በቃ ሲመሰገን መቀመጥ አልችልም፣ እጅ አለማንሳት አልችልም፣ ማለት አልችልም። በቃ ውስጤ በምስጋና ተሞላ። ከተገለጠላችሁ በኋላ ህይወታችሁ ይቀየራል። አንድ ቸርች ላይ የሚያገለግል ትልቅ ፓስተር ረጅምን ዕድሜ አጠግብሃለሁ የሚል መገለጥ መጣላቸው። ረጅምን ዕድሜ አጠግብሃለሁ የሚል እና አብዛኛው ጊዜ ይሰብኩታል፣ የሆነ ነገር ውስጥ ያስገቡታል። እነሱ ቸርች ላይ ተቀጭ የተባለ ወጣት 78 ዓመቱ ነበር። የተቀጨው በስንት ዓመቱ ነው? በ78 ዓመቱ። ከበራለህ ትኖራለህ፣ ከተገለጠልህ ትኖራለህ፣ ከተገለጠልህ ታመልካለህ፣ ከተገለጠልህ በሽታ ታባራለህ፣ ከተገለጠ አገር ትቀይራለህ፣ ከተገለጠልህ ታሪክ ትቀይራለህ። የተገለጠላችሁ እግዚአብሔር ነው ታሪካችሁን የሚቀይርላችሁ። መስጠት ሲገለጥለት አንድ ልጅ ደቡብ አፍሪካ የሚኖር ልጅ ደቡብ አፍሪካ የገባ የእግዚአብሔር ሰው በሙሉ ስጦታ ሰጣለሁ ብሎ በእውነት አሁን ቢሊዮነር ሳይሆን አይቀርም። አትጨቀጨቅም። መስጠት ሲገባ መጸለይ ሲገለጥልህ መጸለይ አትጨቀጨቅም። ባንም የሚጨቀጭቅ የለም። እግዚአብሔር ራሱ ከገለጠልህ ታሪክ ይሰራል። ሰውየው ናቸው የኢየሱስ ስም ገባቸው፣ መገሰጽ ገባቸው። ሲገሰጽ ሰይጣን እንደሚባረር ገባቸው። እንደ የሄዱበት ቸርች በሙሉ ደግሞ እየገሰጹ አጋንንት ሲያስወጡ አይተዋል። የገጠር ሰው ናቸው። ያመረቱት ምርት ነበራቸውና ገበያ ያለ ገጠር ውስጥ የሚቆም ገበያ፣ የሐሙስ ገበያ፣ የሮብ ገበያ የሚባል እንደዚህ ትንንሽ ገበያ ላይ የራሳቸው ምርት ይዘው ሲሄዱ የዛ አካባቢ ሰው ደግሞ ጌታን የሚያውቅና ጌታን የተቀበለ አይደል፣ የእሳቸውን ጌታን መቀበል ሰምተው አመጽ አስነሱባቸው። አመጹ ደግሞ እሳቸው በተገኙበት ቦታ በሙሉ አደጋ ለመጣል ነበር። እኚህ የኢየሱስ ስም የገባቸው አባት እህል ይዘው ሸጠው ሌላ ነገር ገዝተው ሊመለሱ ገበያ እንደወረዱ ተመካከሩባቸው። ዛሬ እንገለዋለን፣ ይሄ ሰውዬ መጥተዋል አሉ። ከዳው ገበያ ቦታ ሲደርሱ ሲጠቃቀሱባቸው ሲሰበሰቡባቸው አዩ። በኋላ አንድ ነገር ገብቷቸዋል። እሳቸው የእግዚአብሔር ሰው ታሪኩ ቴድሮስ ቀጠናው ለሙሉ ወንጌል አጋንንት ሲያስወጣ በኢየሱስ ስም ሲል ሰይጣን ሲንፈራፈር አይተዋል። በርቶላቸዋል። ከዛው ገበያ ቦታ ላይ ሰዎቹ ሊይዟቸው ሲመጡ ሊመቷቸው ሊደበድቧቸው አንድ ነገር አሉ። እንዴ ለታሪኩ ብቻ ነው እንዴ የኢየሱስ ስም የሚሰራው? ለኔም ይሰራል። ምናልባት ቀጠና ሁለቱ ላይ አልቆምኩም፣ ግን እዚህ ቆሜ አሉና የበራላቸው። እውነት ራሳቸው የነገሩኝ ነው የምነግራቸው። አንድ ማቀው የኔ ጓደኛ ባለ ሀብት እሳቸውን ዘበኛ አርጎ ቀጥሮ እኔ እዛ ሲሄድ በጌታ ስለሆኑ ዘበኛው ሳወራቸው ነው የነገሩ። እና ክፍለ ሀገር እያለው እንደዚህ ሆነብኝ ብለው ማለት ነው። ዳን እየሰማችሁ ነው። እኛ አባት ሊወሯቸው ሲከቧቸው አንድ ነገር አደረጉ። በኢየሱስ ስም አዛቸዋለሁ ቁሙ አሏቸው። እያንዳንዱ ሰው ቀጥ ብሎ ቆመ። እንደ ስቶፕ ሲባል ድሮ እንደተጫወት ነው እንደዚህ ብሎ ደርቀው ቆሙ። ሰውየው እህላቸውን ይዘው እግዚአብሔር ካቆምኩልኝ ብሎ እግዚአብሔር ምስክር ነው ቀጥ ብለው ሄዱ። በኋላ ሲያስቡት ግን ሲዞሩና ሳያቸው እንዲህ ብለዋል አለ፣ አልተነቃነቁም አለ። ከዛ ተመልሼ ወንዴ ልፍታቸው ብዬ በኢየሱስ ስም ተፈቱ ብያቸው ወደ ቤት። አንዴ ከገባ የኢየሱስ ስም ታሪክ ይሰራል። አንዴ ብቻ ይብራል፣ አንዴ ያግኘው። ካልበራል ግን ትሰቃያታለህ። እስቲ ከኔ ጋር አንድ ጊዜ በኢየሱስ ስም በሉ እስቲ። በኢየሱስ ስም አትላንታ ያለ አጋንንት አሰራር ይቁም። ቤታችሁ ላይ ያለ አጋንንት አሰራር ይቁም። አሜን። ደርቆ ይቁም። በቃ በራላሁ ማለት ነው። በቃ እሳቸው ካቀው መገለጥ ማለት ማግኘት ማለት ነው። ያንን ዋው ብሎ እሱ መቀበል ማለት ነው። የሚያስፈልገን መገለጥ ነው። ያንን ነገር ብርሃን ማግኘት ነው።
ታውቃላችሁ እንዲህ በጉባኤ መካከል ሁሉም ይገለጥለታል ማለት አይደለም። አንድ ሰው ግን ብርሃን ያገኛል። ታስታውሳላችሁ ጳውሎስ መንገድ ላይ እየሄደ በምን መንገድ ነበረ? በደማስቆ ሲሄድ ብርሃን ያየው ድምጽ የሰማው እሱ ብቻ እንደሆነ እሱ ብቻ እኮ ነው 13 መጽሐፍ ይጻፈል። አንተ ከግሩፑ ጋር አትሂድ፣ ከህዝቡ ጋር አትሂድ፣ ለብቻ ግለጥልኝ በለው። የተገለጠላት ሴት የተገለጠለት ወንድም ታሪክ ይሰራል። ስለዚህ ከዚህ በፊትም ነግሬያችኋለሁ። አውቶቡስ ላይ ሲሄድ ወደ ሲዳሞ ወደ ሐዋሳ አውቶቡሱ ሊገለበጥ ሲል በኢየሱስ ስም ሲል አንድ ክርስቲያን ወንድም እዛ ውስጥ የተሳፈረ ፍሬን ያዘ። መኪናው ቁልቁለት ገብቶ ሊገላቸው ሲል ማለት ነው። ፍሬን ያዘ። ከዛው ታረፈን ብለው ጫት እየቃሙ የሚሄዱ ሰዎች ነበሩ። ከዛው እንደገና መልሶ ፍሬን የለቀቀው መኪና እንደገና ሽር ብሎ ወደ ገደል ሄደ። አሁንም እነዛ ክርስቲያኖች አገልጋዮች በኢየሱስ ስም አሉ ሲሉ መኪናው ፍሬን ያዘ። እሺ አለ ማለት ነው። እምቢ አለው። ከዛ በኋላ እንደገና ሶስተኛ ወረደ። ሲወርድ ሾፌሩ ምን እንዳለ ታውቃለህ? የቅድሙን በለው። ለምንድን ነው ያለው? በራለት። የሚያቆመው የፍሬን ሸራና የፍሬን ዘይት ሳይሆን የኢየሱስ ስም ነው። አንድ ጊዜ በራል ነው። ጎናችሁ ያለውን ሰው ባርኩልኝ። እግዚአብሔር ዛሬ ብርሃኑን ይስጥ በሉት። አንድ ጊዜ የበራለት ሰው በቃ አለቀ። ታሪኩ ይቀየራል፣ ህይወቱ ይቀየራል፣ ኑሮ ይቀየራል፣ ዘመኑ ይቀየራል። የሚያስፈልገን አንድ ሰው ነው፣ የበራለት ሰው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 17 እስከ 18 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅም ላለ ምክር ደግሞ ይጠቅማል። it is profitable ይላል የእግዚአብሔር ቃል። ፕሮፊቴብል ነው፣ የሚያተርፈን ነው። አሜን። የምናተርፍበት ነው። በህይወታችን ልናተርፍ የምንችለው በእግዚአብሔር ቃል ነው። የእግዚአብሔር ቃል የበራላቸው እነዛ ሰዎች ታሪክ ሰሪዎች ናቸው። ህይወታቸው ላይ፣ አገልግሎታቸው ላይ፣ ዘመናቸው ላይ በሙሉ ለውጥ የሚያመጡ ሰዎች የበራላቸው ነው። ስለዚህ የሚያስፈልገን መረጃ ሳይሆን መገለጥ ነው። እግዚአብሔር የገለጠላቸው ሰዎች ደግሞ ታሪክ ይሰራሉ። መገለጥ ታዲያ ሲመጣ ምን ያደርጋል ካላችሁ፣ መገለጥ ስታገኙ ማንነታችሁ ይቀየራል። እንደውም ካስታወሳችሁ ማቴዎስ ወንጌል ምዕራፍ 16 ላይ የሰው ልጅ ማን ይሉታል ብሎ ኢየሱስ ሲጠይቃቸው የሰው ልጅ ማን ነው የሚሉትን አንደኛው እንዲሏል እናንተስ ምን ትሉኛላችሁ ሲላቸው አንተ የሕያው የእግዚአብሔር ልጅ ነህ ብሎ ሲናገር ይሄ ስጋና ደም ምን አላለ አልገለጠልህም። ይሄ የገለጠልህ ምንድነው? አባቴ ነው አለ። ልመርቃችሁ ልባርካችሁ። አባታችሁ በኢየሱስ ይግለጥላችሁ። ዩኒቨርሲቲ የማይገልጠውን ይግለጥላችሁ። እንደዚህ አለ። ስጋና ደም አልገለጠልህም አለው። ስጋና ደም የሚባል አለ። ቁጭ ብለህ ተምረህ ሰው አሳይቶ አሁን ተብለ ዲግሪ ተብለ ማስተርስ ተብለ የምትማረው አለ። ስጋና ደም ደግሞ የማይገልጠው ኮሌጅ መሄድ የማይገልጠው ሰማይ የሚገልጠው አለ። አባቴ ገልጦልሃል አለው። እኔ አንድ ነገር በዚህ ጉባኤ ላይ እናገራል። አሁን ላላችሁበት ስራ፣ ኑሮ፣ ህይወት፣ ትዳር ባላችሁበት ነገር እግዚአብሔር መገለጥ ይስጣችሁ። አንድ መገለጥ እናንተ ጋር ከመጣ ታሪክ ትሰራላችሁ። አንተ ክርስቶስ ነህ፣ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ስምን ቀይረዋለሁ አለ። ካሁን በኋላ አንተ ጴጥሮስ አትባልም አለ። አሜን። አንተ ከዚህ በኋላ ሸምበቆ አትባልም፣ አንተ ሲሞን አትባልም። ከዚህ በኋላ አለት ነው የምለው አለ። አለት ነው የምለው አለ። ይኸውልህ የተገለጠልህ መገለጥ ከሸምበቆነት ወደ አለትነት ይቀይራል። ሲገለጥልህ ሲበራልህ ለዛ ተሰባሪ ማንነት የቆመ አሜን የማይሰበር ድንጋያማ ያደርጋል። አንዴ ከበራልህ ማለት ነው እነዛ ነገር ነቃቅለህ ትጥላለህ። ማቃቸው ሰዎች በበሽታ የሚያልፉ የነበሩ በተለያየ በሽታ የእግዚአብሔር ቃል እያነበቡ እነሱ በመገረፉ ቁስል እንደተፈወሱ ያመኑና የቃሉን ብርሃን ያገኙ ልጆች በቃ ከዚህ በኋላ የበሽታ እኔ ላይ አይሰራም ብለው መድኃኒታቸውን ጥለው አሜን ድንጋይ የሆኑ ሰዎች አሉ። ማንነትን የሚቀይር ከድህነት ወደ ሀብት፣ ከበሽታ ወደ ጤንነት፣ ከተቸገረ ትዳር ወደ ጤነኛ ትዳር፣ ከጉስቁልና ወደ ሙላት፣ ከትንሽ ነገር ወደ ብዛት የሚከት የሚገለጥልህ መገለጥ ነው። አንዴ ከተገለጠልህ አለቀ በቃ። አንተ የሚያስፈልገው መገለጥ ነው። ሰዎች ከሰዎች የሚለዩት በመገለጥ ነው። የዚህ ዓለም አምላክ የክርስቶስ ኢየሱስ የወንጌል ብርሃን እንዳይበራላቸው አይናቸው ምን አደረገ? አሳወራቸው ይላል። አንዴ ግን በራልን፣ የበራልን ጸናን። ክብር ለእግዚአብሔር ይሁን። ስለዚህ ብርሃን እንድናገኝ በእያንዳንዱ የህይወት አቅጣጫ ያስፈልጋል። መገለጥ እንድናገኝ ያስፈልጋል። መገለጥ ከሌላችሁ መገልበጥ አለ።
የማስተውል ሕዝብ ምን ይላል? ይገለበጣል ነው የሚለው። ማስተዋል ማለት ማየት፣ ማግኘት፣ መገለጥ ማግኘት ማለት ነው። ክብር ለእግዚአብሔር ይሁን። የሚመጣ ነገር ሁሉ ይዞ አይሄድም። ቤት ላይ የሚመጣ ነገር፣ ትዳር ላይ የሚመጣ ነገር ሁሉ ይዞ ጠልፎ አይሄድም። መገለጥ ለማግኘት ግን ከእግዚአብሔር ጋር ሪሌሽንሺፕ ያስፈልጋል። አሜን ነው፣ አሜን ነው። እግዚአብሔር በኢየሱስ ስም ችግር ላይ ሳትወርቁ፣ መከራ ላይ ሳትወድቁ፣ እዛ ፕሮብሌም ላይ ሳትወርቁ ቀድሞ መገለጡን ይስጣችሁ። ቀድሞ መገለጡን ከሰጣችሁና ተዘጋጅታችሁ ከጠበቃችሁ ያ ነገር ሲመጣ ለመጣው ነገር እንደ ሰውየው ምላሽ ትሰጣላችሁ። ለዚህ ነው አፒዬ ሲወለድ ሜርሲን ሐኪም ቤት ወስደናት ይሄ ልጅ መውጣት አለበት እንደተባለ ነግራችሁ ነበር ከዚህ በፊት። ከዛ በፊት ግን አንድ ነገር ገብቶኝ ነበር። በምድሪቷ መካን ወይንም የምትጨነግፍ አትኖርም የሚለው ቃል እኔ ገብቶኝ ነበር። እኔ ገብቶኝ በርቶልኝ ነበር። መካን ወይንም ምን የምትጨነግፍ አትኖር። እኔ ለሌላው አይደለም ምለው ለራሴ ግን ገብቶኝ ነበር። የመጀመሪያ ልጄ ላይ አይመጣም፣ ጭንገፋ ላይ ያመጣ 6 ወር ሆኗት ከሐኪም ቤት ወደ ሐኪም ቤት ከመስሪያ ቤት ሐኪም ቤት ሲወስዷት አላገኝም። የጸለይኩት አንድ ጸሎት ነው። በፍጹም የኔ ባለቤት የ6 ወር ወሳደር አይደለች። በርቶልኛል። የሚጨነግፍ ወይንም መካን አትኖርም ይላል። ወደ ኋላ እጄን ጫንኩኝ። አንተ ፕሪቪያ ወደ ቦታ ተመለስ አልኩኝ። በ6 ወር የእንግዴ ልጅ መሸሽ አጋጥመው ነበር። አይ ቀድሞ የበራል ነገር ሲመጣ ችግሩ ታባረዋል። መጀመሪያ ሲገለጥልህ ሲመጣ አንተ ጋር ሰርቫይቭ ማድረግ አይችልም። አሜን ትላላችሁ? ታጥቀ ከተገኘ የመጣ ጠላት ይባረራል። ጎናችሁ ያለው ሰው ቀድመ ታጥቀ ተገኝ በሉ። ታጥቀ ተገኝ፣ በርቶልህ ተገኝ። ሲመጣ አንተ ጋር ሰርቫይቭ ማድረግ አይችልም። ሰርቫይቭ ማድረግ አይችልም። ይህ የገለጠልህ የሰማይ አባቴ ነው አለው። አሜን። ስለዚህ የሰው አስተያየት፣ የሰዎች የግሩፕ ንግግር አይሆንልህም ያሉ አይደለም ይሰራው። የተገለጠልህ ግን ይሰራል። አብርሃምን እግዚአብሔር ተገለጠለት። ከዚህ ምድር ተነስተህ ውጣ አለ። የተገለጠለት እግዚአብሔር ታሪክ ሰራለት። አሜን ነው። አንድ ሰው አሜን ይላል ብዬ ነበር። አንድ ሰው አሜን ይላል ብዬ ነበር። አንድ ሰው አሜን ይላል ብዬ ነበር። አሁን የሚገለጥላችሁ መገለጥ ከቤታችሁ ያለ ፍርሃት ነቅሎ ይጣልላችሁ በኢየሱስ ስም። ቤታችሁ ላይ ለኑሮ፣ ለነገ፣ ለሚቀጥለው ዘመናችሁ ያለ ፍርሃት ያንሳላችሁ። አሜን። ከተገለጠልህ ጻድቅ እንዳንበሳ ያለ ፍርሃት ይኖራል። እየተወረርክ እያለ የተወረርክበትን ሳይሆን የምታውቀው የከበበህን እግዚአብሔር ታውቀዋለህ። ፕሬዝ ጋድ። የሚሰማኝ ግን በእርጋታ ይቀመጣል። እግዚአብሔር ሲያመጣው መልእክት ያዙና ሄዱ። ይህንን ለማስረዳት ሁለተኛ ነገሥት ምዕራፍ 6 ላይ ምዕራፍ 6 ላይ ኤልያስና ኤልሳና ባሪያው አብረው ነበሩ ይላል። ምዕራፍ 6 ቁጥር 15 የእግዚአብሔርም ሰው አገልጋይ በማለዳ ተነስቶ ወደ ውጭ ሲወጣ በፈረሶቹና በሰረገሎቹ የተጠናከረ ሰራዊት ከተማይቱን ከቧት ነበረ። አገልጋዩም ጌታ ሆይ ምን ማድረግ ይሻለናል ሲል ጠየቀ ይላል። የድሮ ትርጉም ወየው ነው የሚለው። አይታችሁታል? ያገኘዋል። ሁለተኛ ነገሥት ምዕራፍ 6 ቁጥር 15 6:15 ያገኘ ሰው ካለ ያንብብልኝ። ወየው ፈራው ነው የሚለው። ልንጠፋ ነው አለ ነው የሚለው። የእግዚአብሔርም አገልጋይ በማለዳ ተነስቶ ወደ ውጭ ወጣ። በፈረሶቹና በሰረገሎቹ የተጠናከረ ሰራዊት ከተማይቱን ከቧት ነበር። አገልጋዩም ጌታ ሆይ ምን ማድረግ ይሻለናል ሲል ጠየቀ። አግኝታችኋል? የሚያነብልኝ ሰው አለ? አንዴ ቁጥር 15ን ብቻ ያገኘ ሰው አይልሽ አግኝታል መሰለኝ። እሺ ጮክ በል እስቲ 15ን ብቻ። አያችሁ? ወየው ምን እናደርጋለን አለ። ወየው ምን ማለት ነው? ፍርሃት ነው፣ እልቂት ነው፣ ወየው ነው። የእግዚአብሔር ሰው ግን ምን አደረገ ይላል ቁጥር 16 ነብዩም ከኛ ጋር ያሉት ከነርሱ ካሉት ምን ይላል ይበልጣሉና። ሃሌሉያ! እስቲ ከኔ ጋር በሉት። ከኛ ጋር ያሉት ከነርሱ ጋር ካሉት ምን ይላሉ? ይበልጣል። ይበልጣል። ምንድነው ያለው? የኛው ሰውዬ ነው ውጪ ወጣው፣ ወጥቶ ያየው ይሄ ነው። ይሄ ግን ውስጥ ሆኖ ሌላ በርቶለታል። አሜን። በርቶለት ምን አለ? ኤልሳም እግዚአብሔር ሆይ ያይ ዘንድ ባክህን
አይኑን ክፈትለታል። አሜን። ዛሬ ምጸልይላችኋለሁ። ምን ይል ዘንድ? ያይ ዘንድ። የሆነ ሰውን ባርኩልኝ። ባየነው ነገሩ በሉት። ነገሩ ፍርሃት የሚለቅቅ ካየህ ነው። የሚገለጥ ወይንም የታጠቀ የሆነ ሰራዊት ያሰለጠነው ኤልሳ የለውም። የሰማዩን ግን አየ። የሰማዩን ካየሽ የምድሩ አይጨንቅሽም። ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣል። ጮክ ያለ አንድ ሰው ይበልልኝ። ከኔ ጋር ያሉት ከነሱ ጋር ካሉት ይበልጣሉ። አሜን። ከተነገረ ቫይረስ፣ ከተነገረ የተለያየ በሽታ ተውሳኮች፣ ከተነገረ የደምና የአጥንት የቆዳና የተለያየ ነገር ካንተ ጋር ያለው ይበልጣል። ካንተ ጋር ያለው ይበልጣል። ይሁን መገለጥ ስታገኝ ፍርሃት አንተ ጋር አይኖርም። ስለ ልጅ አትፈራም፣ ስለ ነገ አትፈራም፣ ስለ ህይወት አትፈራም፣ ስለ ምንም ነገር አትፈራም። ጻድቅ እንዳንበሳ ያለ ፍርሃት ይኖራል። ዘራፍ። ያንን የሚያደርገው ግን ምንድነው? ኤልሳም እግዚአብሔር ሆይ ያይ ዘንድ እባክህ አይኖችን ክፈት አለ ብሎ ጸለየ። እግዚአብሔርም የአገልጋዩን አይኖች ከፈተ። ሲመለከትም የእሳት ፈረሶችና ሰረገሎች በኤልሳ ዙሪያ ተራራው ሞልተው አየ ይላል። ሃሌሉያ። ካየ በኋላ ይሄ አገልጋይ ምን ይሆን ይመስላችኋል? አካሄዱ ራሱ ተለውጦ ፕሬዝ ጋር ነው የሚለው። ፕሬዝ ጋር ካየሽ አትፈሪም። ካየሽ የሚያስፈራው አያስፈራሽም። ሰው ያወራው አያስፈራሽም። ሐኪም ያወራው አያስፈራሽም። ጫወታው ባየ ነው። ነገሩ በተገለጠ ፕሬዝ ጋር ካየ አትፈራ። ከተገለጠላ አትፈራ። ምን ይሆናል ብለህ ስታለቅስ አትሆን። አሜን። አሁን የተመኘሁት አንድ ሰው ነው። እዚህ ቸርች አልመጣችም ዛሬ። አሮና አላየኋትም፣ የለችም። በጣም በየመጣችበት ቀን በሙሉ መገለጥ ይዛ የምትሄድ ልጅ ቸርች መጣች ማለት አንተ የተናገርከው ራሱ አታውቅም አንተ። እሷ ግን ይዛ ሄዳለች። በሚቀጥለው ስትመጣ እንዲህ ያልከውን ታስታውሳለህ ትላለች። ሆነልኝ እኮ በቃ የምትመጣው ማንንም ሰላም ለማለት አይደለም። ቁጭ ብሎ ልክ ካሉ ሲመጣ ይገባል። ቅድም ዜድ ሲናገር እኔ እንደገባ እኔ ሁሉ ጊዜ ነው መገለጥ ይዤ የምሄደው። ሁሌ ለራሴ የሆነ ነገር ሸክፌ ነው የምሄደው። በበራለት ነው። በየቀኑ እግዚአብሔር ሊያበራ ደግሞ ተዘጋጅቷል። አሰመርከው አትሂድ። አዲስ ነገር ተቀብለ ሂድ። ጠረፍ ትባላለች። ታውቋታላችሁ ጠረፍን? ከጠረፍ ስሙ። እሺ አንዳንዴ ቸርች ጉባኤ አልቆ ጠረፍ ዛሬ ምንድነው ይበራልሽ በሏት። ስትወጣ አትልቀቋት። ሰው አውርቶ አንድ ሰዓት፣ እሷ ግን ዋናውን ነገር ሸለፈት ምናምን ጥላው ዋናውን ይዘው ትሄዳለች። ከዛው በተገለጠላ ቤት ገዛች፣ ኑሮ ገዛች፣ ቤቷ ተፈወሰ፣ ነገሯ ተፈወሰ። አሜን። ለኮፊ አይደለም እዚህ ቸርች የምመጣው። የሆነ ሰው ለማግኘት አይደለም የምመጣው። ፓስተሩ መጣ ቀረ ሊለኝ አይደለም የምመጣው አንድ መገለጥ ለማግኘት ነው። ወይ በመዝሙር ውስጥ ይሆናል፣ ወይ በጸሎት ውስጥ ይሆናል፣ ወይ በቃል ውስጥ ሊሆን ይችላል። አንድ መገለጥ ታሪክ ይሰራል። ጎናችሁ ያለው ሰው ያዙትና እስቲ አጭር ጸሎት ጸልዩለት። እግዚአብሔር ሆይ የባሪያውን አይን ክፈት በሉት። አንተ እስቲ ኤልሳውንለትና የባሪያህን አይን ክፈት በሉት። አንድ ጊዜ ጸልዩላቸው። የባሪያህን አይን ክፈት። ባካችሁ ጸልዩ። እሺ በሉኝ። የባሪያህን አይን ክፈተው በሉት። የባሪያህን አይን ዙሪያ ያለውን ከበባውን ሳይሆን ጠላትን ሳይሆን እግዚአብሔር አይንህን ስትከፍተው የበራለት ሰው። ሃሌሉያ። በጌታ በኢየሱስ ስም የፈራችሁት አይድረስባችሁ። ከችግሩ በላይ ትልቁን እግዚአብሔር ማየት ይሁንላችሁ። ችግሩን እያነሳሳችሁ ከማውራት ከችግሩ በላይ ያለውን እግዚአብሔር ማየት ይሁንላችሁ። ከችግሩ በላይ ያለውን እግዚአብሔር ማየት ይሁንላችሁ። ልክ ነው ችግሩ እዚህ አለ። ትልቁ ግን ችግር የሚፈታ እግዚአብሔር ከላይ አለ። in the name of Jesus ዛሬ ተከበሽ የመጣሽ ተከበ የመጣ ጠላት ያጓራብህ ያፋጨብህ ጠላት ያወራብህ በኢየሱስም ከላያችሁ ላይ ይነሳ። በኢየሱስም ካላችሁበት ቦታ ውጡ። በየቀኑ መጽሐፍ ቅዱስን እያነበባችሁ ይገለጥላችሁ። ስብከት እየሰማችሁ ይገለጥላችሁ። መኪና ውስጥ ሆናችሁ ተኝታችሁ ይገለጥላችሁ። ከመገለጥ ያጨለመባችሁ ይነሳ በኢየሱስም። ቅድም የናቲን አይን እንደከፈትኩት መከፈት ይሁንላችሁ። አይኑ ታስሮ ባለበት ቦታ ወዲያ ማለት አይችልም። እንርመሰመሳለን። መገለጥ ይሁንላችሁ። መጽሐፍ ገጽ ብቻ ይሁንባችሁ። በኢየሱስ መገለጥ እየዘለለ እናንተ ውስጥ ይግባ። መገለጥ ቃል እየሰማችሁ እየዘለለ ይግባ። in the name of Jesus በጌታ በኢየሱስ ስም አመሰግንሃለሁ።
አሜን ፕሬዝ ጋድ የሆነ ለውጥ ሊመጣ ነው እዚህ ቸርች በእውነት ነው የምላችሁ የመገለጥ ሰዎች አሸናፊ ናቸው ታስታውሳላችሁ ፓስተር ሜርሲ አንድ ቸርች ሄጄ ሰባኪው መስበክ አይችልም አንዳንድ ጊዜ ከምንፈልጋቸው ብቻ መስማት ነው የምንፈልገው እከሌና እከሌ ካልሰበከ ወይ ካልተን አንሰማ እግዚአብሔርን በሰው እናግደዋለን ልክ ነኝ እግዚአብሔር በከሌ ነው የሚናገር ነው እግዚአብሔር በአህያም ይናገራል በሚችልም በማይችል በጀማሪም ይናገራል አሜን የሚስማማ አለ እግዚአብሔር በእብድ ይናገራል በእውነት ነው የምላችሁ እግዚአብሔር በስዕል ይናገራል እግዚአብሔር በሆነ ነው ይናገር ግን ምን ያስፈልጋል የሚሰማኝ እና ፓስተር ሜሲ አገልግሎት ሳይኖራት አንድ ከተማ ላይ ሄዳ ጉባኤ ላይ ቁጭ አለች ከዛው ፓስተሩ ወይንም ፓስተር አይደለም ተራ የደረሰው አገልጋይ ነው ወንድም ነው ሚዘው የሚጨብጠው ጠፍቶታል አንዳንዴ እንደዚህ ከመሆን ያውጣል በቃ አቃተዋለችና ማምጣት አቃተዋለች ግን መሃል ላይ ግን መንፈስ ቅዱስን በሚናገር ተናገራለች that was my light አለች ላይት አገኘዋለች እንደውም አገልግሏለች ረጅም ጊዜ እሱ ሲናገር እሳት አንዳንድ ጊዜ የማይችሉ ሰዎች እንኳን እያወሩ እናንተ ውስጥ እሳት ጥሎ ይሄዳል የማይችሉ መስበክ አይችሉም መዘመር አይችሉም ማጸለይ አይችሉም ከምትሏቸው እግዚአብሔር ምን ያወጣል ከሬሳ ውስጥ እንኳን የሚበላ ነገር ያወጣል ካልተዘጋጁ ሰዎች የሚበላ ነገር እግዚአብሔር ያወጣል ክብር ለእግዚአብሔር ይሁን የተገለጠልህ ማሸነፍን ይሰጣል ዳዊትን ታስታውሳላችሁ ማንንም ያላየውን የሳኦልን ሸለፈት ያይ ነበር ሁሉም ሰው ትልቅነቱን ሲያወራ ያልተገረዘ ፍልስጤማዊ ይለዋል አይኑ ተከፍቶ ድል ማድረግ የምትችለው በጎልያድ ትልቅነት ሳይሆን በተገለጠልህ በእግዚአብሔር በመታመን ነው ህይወታችሁ ላይ ከተገለጠላችሁ አሸናፊ ሆናችሁ ትወጣላችሁ በኢየሱስ ስም የመገለጥ መንፈስ ይብዛላችሁ ባርኩልኛ አንድ ሰው የመገለጥ መንፈስ ይብዛልህ ከዚህ በኋላ በመገለጥ ትመላለሳለህ አሜን ጊያዛቶንም ከዚህ በኋላ በሉት ወየው የሚል ነገር አይኖርህም የበራል ነገር በኢየሱስ ስም ይሰራልሃል in the name of Jesus በኢየሱስ ስም ለጤናችሁ ይብራላችሁ ለቢዝነሳችሁ ይብራላችሁ ለአገልግሎታችሁ ይብራላችሁ ለልጆቻችሁ ይብራላችሁ ለዘመናችሁ ይብራላ መገለጥ አግኙ in the name of Jesus አባቴ አስቸገር ነው በጣምና 7 ወንድ ልጆች ስለሆነ የወለደው አስቸገር ነው ከዛው ለስራ ከምቦልቻ የሚባል ሀገር ሄዶ ተኝቶ ባለበት ስለ ልጆቹ ያሰበ መከራ እየተቀበለ ያለ ምንድነው ከሌን ማርገው እንደንተናም እንዲሆነ እንዲ ያለ ጎረምሶች ነበርንና በጌታ ቤት ያደገ ልጆች አንዳንድ ደስ ማይል ነገሮች አክት ስናደርግ እግዚአብሔር አበራለ ገለጠለት እና እሱ የሚችለውን እንዳባት የሚችለውን አርጓል መክሯል ዘክሯል የሚችለውን ነገር አርጓል ከዛው እግዚአብሔር እንደዚህ ያለው ልጆችን ለኔ ስጠኝ አለው አሜን ልጆችን ለኔ ስጠኝ በተኛበት ነው ያለው ገባው በቃ ከዛው እያንዳንዳችንን እየቆጠረ አስረከበው ለእግዚአብሔር እያንዳንዳችን ይኸው ሰባኪዎች ሆነን ይኸው አገልጋይ ሆነን ከበራለ ትለወጣለ ስለ ልጆቻችሁ የምታስቡ ካላችሁ ለእግዚአብሔር ስጡት በሱ ብርሃን እናንተም ሂዱ አሜን ነው የበራላችሁ ነገር ታሪካችሁን ይሰራላችኋል ክብር ለኢየሱስ ይሁን በኢየሱስ ስም የመገለጥ ጸጋ ይብዛላችሁ መገለጥን ግን ምን ያግዳል ካላችሁኝ ምንድነው የሚያግደው እንዳይገኔ እኮ አይገለጥልኝም ካላችሁ ትቢት ካለባችሁ አራግፉ ትቢት የመገለጥ ጠላት ነው ትቢተኛ አትሁኑ እኔ ያቃለው ብላችሁ ኩፍ ብላችሁ አትቀመጡ ሁሌ ትሁት ሁኑ ዛሬ በዚህ ሰው ውስጥ እግዚአብሔር ይናገረኛል በሉ እግዚአብሔር በዚህ ችህት ውስጥ ይናገረኛል በሉ እግዚአብሔር ትቢተኛን ይቃወመዋልና ለትሁታን ግን ምን ይሰጣል ይላል ጸጋን ይሰጣል ከጻን ልጅ ይናገረኛል ብላችሁ ጠብቁ እግዚአብሔር ትሁቱን ሰው ያስተምረዋል እስቲ አሜን በሉዋ ከፓስተር ያስተምረኛል ከትከለ ያስተምረኛል ከማይችል ሰው ያስተምረኛል ብለን ከትቢት ዓለም እንውጣ በተለይ 2-3 ምን ሰብክ ሰዎች 4-5 መገለጥ ምናመጣ ሰዎች 4-5 መዝሙር ምን ዘምር ሰው ያለኔ አንበል እግዚአብሔር ለትሁቱ ነው የሚናገረው አሜን ትላላችሁ ይስማማል ትሁቱ ነው ዛሬ በዚህ ሰው ታስተምረኛል በዚህ ሴት ታስተምረኛል ምን እንኑን አሜን ሌላኛው በህይወታችሁ ያለ የተለማመዳችሁት ወይንም መገለጥ ደፋኝ ሆነ የኃጢአት ህይወት ውስጥ እንውጣ በጣም ከባድ ስለሆነ ማለት ነው አሜን ሌላኛው የእግዚአብሔር ቃል ሙላት ከሌላችሁ እግዚአብሔር ምን ይግለጥላችሁ
የእግዚአብሔር ቃል ሙላት ከሌላችሁ ምን ይገለጥላችሁ? ሰው የሚያገሳው የበላውን ነው። ልክ ነኝ? ሳምቡሳ በልተ ስጋ አታገሳም። አሜን። የቃል መገለጥ ከሌለ ተረትና ምሳሌ ብቻ የቲክቶክ እና የምናምን ወሬ ብቻ ካለ መገለጥ አታገኝም። መገለጥ የምታገኘው ይሄ ቃል ሎጎሱ የእግዚአብሔር ቃል ጥሬው አንተ ውስጥ ሲኖር። አሜን። መጽሐፍ ቅዱስ ሲናገር ውሃውን መጥቶ ያናውጠው ነበር ይላል። የሴሌሙን ውሃ መልአክ ይመጣና ያናውጠው ነበር ይላል። በተወሰነ ጊዜ ይነካው ነበር ይላል። ይህ የእግዚአብሔር ቃል ሎጎሱ ዝም ብሎ ባዶ ጥሬው እናንተ ውስጥ ከሌለ እግዚአብሔር የሚገልጠው ነገር የለም። ስለዚህ ይህ የእግዚአብሔር ቃል ሎጎሱ ሙሉ ለሙሉ ባይብሉ እኛ ውስጥ ሊኖር ይገባል። የዛኔ ብቻ ነው መገለጥ የሚመጣው። አሜን አሜን። ስለዚህ እግዚአብሔር ሁኔታዎቻችንን ከመቀየሩ በፊት እይታችንን ስለሆነ የሚቀይረው በተቻለ መጠን እይታችን እንዲቀየር ልባችንን እናዘጋጅ። አሜን አሜን። ስለዚህ ዛሬ የሚያስፈልገን የተከፈቱ አይኖች ነው። አሜን። አንድ የሆነ መገለጥ ካገኘ የዘመናት ችግር ሁሉ ካንተ ላይ ይቀረፋል። እስራኤላውያኖች 400 ምናምን ዓመት በላይ በስቃይ ነበር የሚኖሩት። አንድ መገለጥ ግን በቁጥቋጦ ውስጥ አገኘ። የእግዚአብሔር ሰው ሙሴ ታሪክ ሰራ፣ እስራኤል ተሻገረ። አሜን። አብርሃም ታሪክ የተሰራው በተገለጠለት መገለጥ ነው። መገለጥ እግዚአብሔር ለእናንተ የሚያበራው ብርሃን ነው። ብርሃን ደግሞ ከበራ ጨለማ በዛ ቦታ ስፍራ የለውም። አሜን። ለውጥ የሚጀምረው ከውጭ ሳይሆን ሁሉ ጊዜ ከውስጥ ነው። መንፈሳዊ መገለጥ ስታገኝ ታሪክ ይቀየራል። ስለዚህ እግዚአብሔር ዛሬ ሁኔታችን እንዲቀይር ሳይሆን ውስጣችን እንዲቀይር፣ መገለጣችን እንዲቀይር እንጠይቀው። አይኔን ክፈትልኝ በሉት። አሜን። ውስጣችን ከተከፈተ ሁሉ ነገራችን ይስተካከላል። ስለዚህ እግዚአብሔርን የስጋ አይኖቼን ብቻ ሳይሆን የልቦናዎቼን አይኖች አብራን በለው። እግዚአብሔር የልቦናችን አይኖች ሲያበራ መገለጥ በመገለጥ እንሆናለን። ባጭሩ ቅድም ናቲ ላይ ምሳሌ እንደሰጠው መገለጥ ያለ መኖር ማለት አይና አልባ መሆን ማለት ነው፣ ወይንም ማየት የተሳነው ማለት ነው። አሜን። አይን ታስሮ መኖር ይከብዳል። ዛሬ እግዚአብሔርን ፍታኝን በለው። አንድ ብርሃን ካገኘን ታሪካችን ይቀየራል፣ ዘላለማችን ይቀየራል፣ ስፍራችን ይቀየራል፣ ህይወታችን ይቀየራል፣ አመለካከታችን ይቀየራል፣ ኑሯችን ይቀየራል። ባልና ሚስት ናቸው። በቤታቸው ትዳራቸው ላይ ችግር ነበረ። እንድናማክራቸው ወደኛ መጡ። ከዛው እኛ ደግሞ ስናያቸው ችግራቸውን ሲነግሩን ሰፊና ውስብስብ ስለሆነ በአንድ ምክር በሁለት ምክር የሚያልቅ እንደሆነ አልተሰማንም። አስቀመጥናቸውና እንደገና እስቲ ጋብቻ ትምህርት ተማሩ ብለን ጀመርንላቸው። እያስተማርናቸው ስንሄድ አንድ ቦታ ላይ ደረሱ። ችግር መፍታት ስለሚል እያስተማርናቸው ችግሩ ስትፈቱ በተቻለ መጠን ችግር ባለቤቴ ላይ ነው ብላችሁ ከምታስቡ ችግሩ እኔስ ብሆን ብላችሁ አስቡ አለ ሚል ነገር በቃ ጨርሻለሁ አለ። እስከ ዛሬ ድረስ ችግር ብዬ የማስበው እሷን ነው። ለካ የሚያስፈልገው እሷን ማየት ሳይሆን ራሴን ማየት ነው። ቤታቸው ተፈወሰ፣ ድጋሚ ልጅ ወለዱ፣ ዛሬ የተባረከ ኑሮ ላይ ናቸው። አንድ መገለጥ ትዳርን ይፈውሰዋል። ምክንያቱም ለካ የእሱ አይን ሁሉ ጊዜ ማላይ ነበር፣ እሷ ላይ ነበር። እሷ ነች ነው የሚለው። ግን እዛ ላይ ችግር መፍታት ላይ ነው ችግሩ አንተም ልትሆን ትችላለህ። ስለዚህ አንድ መገለጥ ታሪክ ይሰራል፣ ህይወታችሁን ያፍታተዋል፣ ታሪካችሁንም ይሰራል። ስለዚህ የሚባዝን ሰው ካለ ወዲያ የሚል ሰው ካለ ያልዳነ ሰው ካለ ራሱ እንዲበራለት አይኑ እንዲከፈት ወደ ቸርች እናምጣው። የእግዚአብሔርን ቃል እንንገረው። የትኛው ብርሃን እንደሚሆነው ስለማናቅ ማለት ነው። ለዚህ ነው የኔ ጓደኛ አስተማሪ የሚሆነ በጣም የታወቀ አሁን ሳይንስ ትምህርት ያስተምራይ ነበር። ኤሌመንተሪ እያለን የተመራመረ ፈላስፋ የሆነ ሰው ነው እና በያፓም ጊዜ ያፓ ስለነበረ ሶሻሊስት ነው፣ እግዚአብሔርም የለም የሚል ነው። አንድ የማታ ተማሪው መጽሐፍ ቅዱስ ሰጥቶት ነበረ። መጽሐፍ ቅዱሱን ስጦታ ከተማረ በኋላ አስቀምጦት ነበርና ቤቱ አንድ ቀንኛ ሰፈር 100 ዓመት የሚሆናቸው አባት አረፉ። ሰፈራችን ላይ ነው ድንኳን ተደኩኖ፣ እኛ አባት ደግሞ በጌታ ናቸው፣ ልጆቻቸውን በጌታ ናቸው። በጌታ ስለሆኑ ቤት ውስጥ ማታ ማታ ስብከት ይሰበካል። ለለቅሶ ለማጽናናት የሚመጡ ፓስተሮች፣ አገልጋዮች በሙሉ ስብከት ይሰብካሉ። እና አንድ ቀን እንደ ድንገት የመጣው ሰባኪ እኛ 100 ዓመት የሆናቸው አባት ማረፋቸው ጥሩ እንደሆነ ዘመናቸው የተባረከ እንደሆነ የልጅ ልጅ እንዳዩ ምናምን ተናገረና የእግዚአብሔርን ቃል ግን ላካፍላችሁ ዛሬ ብሎ ከማቴዎስ ወንጌል ላይ ኢየሱስ ክርስቶስ ሲሰቀል መጋረጃው ተቀደደ አለ። የሰበከው ይህንን ነው። ሰፈራችን ላይ ነው። ድንኳን ተደኩኗል። ድንኳኑ ውስጥ እሱ ሰፈርተኛ ስለሆነ ብቻ ነው የመጣው።
ድንገት የእግዚአብሔር ቃል ሲከፈት ሽልክ ብሎ መውጣት አልቻለም እንጂ ቢወጣ ደስ ይለው ነበር። የበራለት አንድ ቃል ነው። መጋረጃው ተቀደደ። መጋረጃው አማኑኤል እየሄደ ይሳለም ነበር ድሮና በካህኑ በኩል በሰው በኩል በምናምን በኩል ነበር የሚጸልየው። በማርያም በኩል በገብርኤል በኩል እንዴ እዛው ቁጭ ብሎ ራሱ ላይ በራለትና እንዴ መጋረጃው ከተቀደደ ታዲያ እኔ በሰው በኩል ለምን እሄዳለሁ? ራሴ ቀጥታ ለምን እግዚአብሔርን አላገኝም? በራለት። ያፓነቱን ተወ፣ ሶሻሊስትነቱን ተወ፣ አሜን፣ አለማመኑን ተወ። ወደ እግዚአብሔር ቤት መጣ። እዛው እኛ የተወለድንበት አካባቢ ያለ ሰፈረ ገነት ወይንም ገነት ቸርች የሚባል እዛ ገባ። ደህንነት ትምህርት የሜርሲ አክስት አስተማረችው። የሜርሲ አክስት አስተማረችው መስታወት ትባላለች። ወንጌላዊ ተማረ። የቤተ ክርስቲያን ሽማግሌ ሆነ። ኮምፓሽን የሚያውቃለ የሚያውቅስ የኮምፓሽን አስተባባሪ ዋና አስተባባሪ ሆነ። አሜን። መሪ ሆነ። የእግዚአብሔር አገልጋይ ሆነ። ቤተ ክርስቲያኑ ሽማግሌ ሆነ። ልጅ ሚስት አገባ ቸርች ላይ። እኔም በጸሎት ህብረት መሪ ሆንኩኝ። ድሮ አስተማሪ ነበር። ከዛው መሪ ሆንኩኝ። እግዚአብሔር ባረከው በአንድ መገለጥ። ምን የሚል እስቲ በሉ። ምን ያሳፍራል? እንደገና በሉት እስቲ። አንዳንዴ ቃል አካፍል ተብለ ለቅሶ ቤት ወይ የሆነ ቦታ ላይ ስትና አይዞ የሆነ ሰው ይበራለታል። አንድ ነገር ነው ደቤ የመጣለት ጥቅስ፣ መጋረጃው ተቀደደ። የመዳኛው መንገድ እሱ ያድናል ወይ አያድንም? መጋረጃ ተቀደደ። ምን ያድናል? ዝርዝር እኮ የለውም። መንፈስ ቅዱስ ግን ዘረዘረለት። መጋረጃው ከተቀደደ መዳን ይሆናል። ስለዚህ ላልዳኑ ቤተሰቦቻችን የሚያስፈልጋቸው አንድ መገለጥ ነው። ለታመሙ ሰዎች የሚያስፈልጋቸው አንድ መገለጥ ነው። ለወደቁ ሰዎች የሚያስፈልገው አንድ መገለጥ ነው። ከሰዓት አንፃር በዚህ መጨረስ እፈልጋለሁ። የበራለት ሰው አለ? የገባው ሰው አለ? ዛሬ ያልኩት ነገር ክብር ለእግዚአብሔር። እግዚአብሔር ተናገረኝ፣ ህዝቤን እንዲህ ብለህ ነገራቸው። በየቀን መገለጥ ልሰጣቸው ፈልጋለሁ። በየቀን ማምለጫ ልሰጣቸው ፈልጋለሁ። ልጆቼ ሲያነቡ፣ ሲማሩ፣ ሲሰሙ በሙሉ በጌታ በኢየሱስ ክርስቶስ ስም ብርሃን ይሁንላችሁ። መገለጥ ያለ መኖር ማለት አይነ ስውር መሆን ማለት ነው። መገለጥ ከመጣል ግን በህይወት ዘመን በሙሉ የሚከብድ ነገር የለም። በክርስትና ህይወታችን ትልቁ ገንዘብ መገለጥ ነው። እግዚአብሔር ግለጥልኝ ማለት ነው። ማርቲን ሉተር ሮሜ ምዕራፍ 1 ቁጥር 17 ላይ የተገለጠለት ዛሬ ሁላችንም እንድንድን ያደረገው በሱ በኩል ነው። አብርሃም 100 ዓመት በሙሉ መካን ሆኖ ወደ መኖር 175 ዓመት ድረስ አንድ ነገር የተገለጠለት እግዚአብሔር ተገልጦ ውጣ እኔ ባርካለሁ አለው። የተገለጠለት እግዚአብሔር ሰራለት። አይገርምም? የእግዚአብሔር ሰው ይስሐቅ በምድረ በዳ ዘርን ዘራ ይላል። ተገለጠለት። ዝናብ የለም፣ ምድረ በዳ ነው፣ ግን 100 እጥፍ አጨደ ይላል። ከበራለ በምድረ በዳ እንኳን ማፍራት ትችላለህ። ህይወታችሁን የሚቀይረው የተገለጠላችሁ መገለጥ ነው። አሜን። መገለጥ ሲመጣላችሁ ምሕረታችሁን ያበረታል። መገለጥ ሲመጣላችሁ የማይቻል ነገር ትችላላችሁ። መገለጥ ሲመጣላችሁ ከድካማችሁ ትበረታላችሁ። መገለጥ ሲመጣ ከጨለማ ወደ ብርሃን ትወጣላችሁ። መገለጥ የበረከታችሁ በር ነው። የበረከታችሁ በር ነው። የተዘጋው ይከፈት በኢየሱስም ቃሉ ይብራላችሁ። 400 ዓመት ዘመን እንደተዘጋባቸው በኤሊ ዘመን እንደነበረው በኢየሱስም የኤሊ ዘመን አይሆንባችሁ። እግዚአብሔር በእግዚአብሔር ቃል ይገለጥላችሁ። ስታነቡ ይገለጥላችሁ፣ ስትሰሙ ይገለጥላችሁ፣ ስታደምጡ ይገለጥላችሁ። በየቀን እየሰማችሁ በኢየሱስም በዚህ መደላደል እግዚአብሔር ያኖራችሁ። ስለ ልጆቼ እግዚአብሔር ተናገረኝ። ያንተ አይደሉም የኔ ነው አለኝ። አሜን። ባንተ በኩል አመጣዋቸው እንጂ ያንተ አይደሉም አለኝ። ምንም ነገር ይሁኑ አሁን ልጆቼ ምንም የሆነ ነገር ውስጥ ገቡ፣ የሆነ ነገር ተበላሸ፣ የሆነ ኔጌቲቭ ሪፖርት ሲመጣ ድሮ ምን አይደሉም ያንተ ነው። እንግዲህ ምን ቸገረኝ? የምትከስረው ማነህ? አንተ ነህ። ባለቤት አንተ ነህ። እኔ በኩል አመጣቸው ያንተ ናቸው። እንዴት እንደማርፍ አልሰጋም እኮ ሁሉ ነገራቸው ይስተካከል። ምክንያቱም የተገለጠልህ ያኖርሃል። ጸሎቴ አንድ ነው ዛሬ ይገለጥላችሁ። በእግሮቻችን እንቆማለን።